አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። ዛሬ ደግሞ የኢትዮጵያን ባንዲራ ዳቦ ማለት ነው አገጋገሩን በደንብ አሳያችኋለሁ ማለት ነው። አሰራሩን እስከ መጨረሻው ቪዲዮውን ላይክ ሼር እያደረጋችሁ ተከታተሉኝ ማለት ነው። እዚህ ጋር ባህራቶችን የሚያስፈልጉትን ግብአቶች አዘጋጅቻለሁኝ ማለት ነው። እንደምታዩቸው ቤኪንግ ፓውደር፣ ጥቁር አዝሙድ፣ ዘይት፣ ከለሮች፣ 3 አይነት ከለሮች፣ ስኳር፣ እርሾ በጥብጫ አስቀምጫለሁ በአንድ ብርጭቆ ማለት ነው። እንደምታዩቸው እዚህ ፊት ለፊት ያስቀመጥኩላችሁ እዚህ ጋር እንደምታዩት 3ቱ ከለሮች ናቸው፣ አረንጓዴ፣ ቢጫ፣ ቀይ ማለት ነው። እና እዚህ ጋር የዘፈዘፍኩትን እርሾ የበጠበጥኩትን ለ10 ደቂቃ እየተቀመጠ ነው። እንደምታዩት ጨመርኩትኝ ማለት ነው መጀመሪያ። ከዛ ስኳር፣ ከዛ በመቀጠል ውሃ፣ 1 ብርጭቆ ውሃ። ግን ውሃ ያን ያክል በግምት ሳይሆን በቃ እንደ ዳቦ መወፈርና መቅጠን እየጨመርኩ ነው ያረኩት። ውሃው ደግሞ ለብ ያለ ውሃ ነው ማለት ነው። ለብ ያለ ውሃ ነው። ይሄ ደግሞ ዘይት ነው፣ የሻይ ብርጭቆ ዘይት አልሞላም በደንብ። ከዛ በመቀጠል ጥቁር አዝሙድ እዚህ ጋር። እናንተ ግን እኔ ማለት ነው እንቁላል አልጨመርኩም ማለት ነው። ግን እንቁላል መጨመር ከፈለጋችሁ እናንተ መጨመር ትችላላችሁ ማለት ነው። በጣም ነው የሚያሳምረው የሚያጣፍጠው ማለት ነው። እኔ ግን የምታዩቸውን ግብአቶች ብቻ ነው የጨመርኩት ማለት ነው። ሁሉም እንደየ ፍላጎቱ ስለሆነ እንቁላል ማስገባት ትችላላችሁ ማለት ነው። እዚህ ጋር ቤኪንግ ፓውደር የመላእጋ ነው፣ 1 ማንኪያ ግማሽ ማለት ነው። ቤኪንግ ፓውደር ጨመርኩበት። እንደምታዩት በጣም ቆንጆ ሆኗል ማለት ነው። እዩት፣ ኩፍ እያለ ነው ቤኪንግ ፓውደሩን ጨምረው። እርሾም ስለጨመርኩበት በዚህ መልኩ በደንብ እኔ ያው በማንኪያ ነው የመታሁት። የኬክ መምቻው ካለ በሱ በጣም ብትመቱት ጥሩ ነው። በጣም ይዋሃዳል፣ ኩፍ ይላል ማለት ነው። እና በዚህ መልኩ እያዋሃድኩ እንደምታዩት እዚህ ጋር የኤዲቲንግ ችግር መሰለኝ። እያዋሃድኩ በደንብ ነው የመታሁት ማለት ነው። ብዙ ሰዓት ያኔ ብዙ ደቂቃ በደንብ ሚክስ እስከሚሆን ድረስ። እዚህ ጋር ከለሮቹ አሁን አይደለም የምንጠቀማቸው በኋላ ላይ ስለሆነ እነሱን ደግሞ እንዴት እንደምንጠቀም አሳያቸዋለሁ ማለት ነው። እና እዚህ ጋር ዱቄት አዘጋጅቻለሁ ማለት ነው። እንደምታዩት ዱቄቱን እየጨመርኩት ነው። ከዛ በመቀጠል እንደዚህ ዱቄቱን ከጨመርኩኝ በኋላ በደንብ ያው የማሸት ነገር ያው የታወቀ ነው። በደንብ እንደውም ካሜራውን በደንብ አስጠግቼ ነው ዛሬ እያሳየኋችሁ ያለሁት። ከዛ አሽቼው ከጨረስኩ በኋላ ኩፍ ብሎ ከጨረሰ በኋላ ማለት ነው ከ1 ሰዓት በኋላ በዚህ መልኩ በሳህን አከፋፈልኩት ማለት ነው። ከ1 ሰዓት ቆይታ በኋላ ኩፍ ካለ በኋላ እንደዚህ በ3 አይነት ሳህን እኩል 3ቱንም አካፈልኩት ማለት ነው። ምክንያቱም አንዱ መብለጥ አንዱ ማነስ የለበትም። እዚህ ጋር አረንጓዴውን ቀለም ጨመርኩት ማለት ነው አንዱ ሳህን ላይ። እዚህ ጋር እዩት፣ አረንጓዴውን ጨመርኩት። እዚህ ጋር ቢጫውን ለየብቻ አድርጋችሁ ማለት ነው። ከዛ በመቀጠል እዚህ ጋር ደግሞ አንዱ አለኝ ቀዩን ማለት ነው ጨመርኩት እዚህ ላይ።
ከዛ በዚህ መልኩ ከሆነልን በኋላ ሁሉንም እያንዳንዳቸው እጃችን የአንዱ ከለር ወደ አንዱ እንዳይሄድብን እጃችን እየታጠብን ግላፍስ ካለ ግላፍስ ብንለብስ ጥሩ ነው። ግን እኔ አጋጣሚ አልነበረም ለእናንተ ለማሳየት ያክል ዝም ብዬ አሽታ አረኩት። ከዛ በደንብ እናዋህደዋለን ማለት ነው። አረንጓዴው ከለሩን ይዞ እንዲወጣልን በዚህ መልኩ እናዋህደውና ከዛ መጀመሪያ አረንጓዴውን ከዛ ቢጫውን ማለት ነው። አረንጓዴውን ጠፈጠፍኩት። ከዛ ቀጥሎ ቢጫውን ከዛ ቀዩን እንደምታዩት ከዛ ይሄንን መስሎ በፍሩን ውስጥ በስሎ ወጣ ማለት ነው። እንደምታዩት በጣም ነበር የሚያምረው። ይሄ ከቂጡ ማለት ነው። መጀመሪያ አረንጓዴውን ስላረኩት ከቂጡ እዩት ከፍሩን ሲወጣ ወዲያው እና በዚህ መልኩ ከላይም እንደዚህ ምር ብሎ ቆንጆ ሆኖ ውስጡም በጣም ክፍት ያለ ነበረ። በጣም ደስ የሚል ነበረ። እንደምታዩት እንግዲህ ተቆራርሶ ጣዕሙ ሁሉም ቆንጆ ነበረ ማለት ነው። እንደምታዩት በጣም ነው የሚያምረው። የኢትዮጵያን ባንዲራ ቅርጽ ይዟል። ያው እንግዲህ አርማዋን አላገኘኋትም ነበረ። ሰማያዊው አልነበረኝም። ሰማያዊዋን ብቻ አልጨመርኩባትም። አረንጓዴ፣ ቢጫ፣ ቀዩ በምታዩት መልኩ ውበቱን ይዞ ቁጭ ነው ያለው ማለት ነው። ዳቦ ላይ በጣም ያምራል። በጣም ማለት ነው ከምትሉት በላይ ሲበሉትም በጣም ይጥም ነበር ማለት ነው። ጣዕሙን ቆንጆ ነው። እንግዲህ የኢትዮጵያ ባንዲራ መስራት ትችላላችሁ ማለት ነው። በተረፈ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሌሎች ስራዎችን እንዲሰራ አበረታቱኝ ማለት ነው። እንደምታዩት በቃ ቁጭ ብሎ የፍላጉን እንትን ይዞ ወጥቷል ማለት ነው።